ሰላም ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሀረግን ይዤ መጣሁኝ። ሀረግ ምን ነበር እንዴት ነበር የሚለው እስከ መጨረሻ አብራችሁን ሁኑ። ሀረግ የዛሬው ትንሽ ልብ የሚሰብር ነው። አንዳንዴ ሀረጎች እንዲሁ ልባችን ድንግጭ እያደረጉን ነው። የዛሬው ቢኒ ሞታ አላ ወይስ ሞተዋል? አላ ወይስ ሞተዋል እየተባለ እየተነፈሰ ነው። ቢኒ ከሞታ ይህንን ቻናል ዞሮን ብለን አናየውም የሚሉን ብዙዎች አሉ፣ ከኔም ጭምር። ነገር ግን ደግሞ በቢኒ የሞት ጉዳት ሳይሆን ደረሰው እንዳይነሳ እንዲሁም እንዳያወራ ታፍኖ ታግቶ ነው ያለው። ነገር ግን ደግሞ በጣም እያለቀሰች እያነባች ትገኛለች። ቢኒን እኔ ጎድቼዋለሁኝ፣ እኔ ነኝ ይሄንን ሁላ እንትን እየሆንኩኝ ብላ በራሷ ጸጸት ውስጥ ገብታለች። የሆነ ጊዜ ሰምታችሁ እንደሆነ አላቅም፣ አጠገብሽም እንኳን ላናግረሽ ቀርቶ እንዲሁም ዞሩን ብዬ አላየሽም፣ አንቺ ካልፈለግሽኝማ ችግር የለም እያላት ነበር። አሁን ያዛኔ የሰጣችው መልስ ወይም ደግሞ ያወራችው ነገር ሁላ ፊት ለፊት እየመጣ እንዲሁም ደግሞ ወንድሟ ናታን ቁጭ እያለ እባክሽን እሱ ምንም አይሆንም እንዳለች ቤዛ ምናልባት በዙሪያችን ያሉት ሰዎች ሁላ ለኛ ጥሩ ነገር ስለማይመኙ ይህንን ነገር ደግሞ ሞተዋል እያሉ ይሆናል። ነገር ግን ደግሞ አንቺ ያትጨናነቂ ሲላት አይደለም ብላ ያው ያሳለፈችውን እንዲሁም ደግሞ እንደገፋችው ነገረችው ለናታ። ናታን ደግሞ ምን አላት? ናታ አይ ምናልባት አንቺ እንደዛ ስላልሽው ብቻ ካንቺ ለመራቅ አይፈልግም። ፍቅር እንደዛ በቀላሉ ምንድን ነው የሚባለው እየሸሽን የምናስለቅቀው ነገር አይደለም። ስለዚህ አንቺ እንደዛ አልሽው ማለት እሱ ካንቺ እንዲርቅ ወይም ደግሞ ተስፋ እንዲቆርጥ አያደርገውም እያላ ነበር። ጠይብ ይሄንን ካወቅከ አንተስ ደግሞ እያለችው ነበር። ማናት እሷ? ቤዛ ይሄንን የምታመጣው ለምንድን ነው? ያው ኤፉና ናታን እንደ ፍቅረኛሞች ነበሩ አይደል? አሁን በዚህ ሰዓት ኤፉ ወደ ማን ነው ይሄ ልጅ እንትና ያፌት ጋር ስለሆነች ካፌት ስለሆነች ይህንን ልትለው ፈልጋ ነው። አንተስ ደግሞ እያለችው ነበር። እኔ አሁን ያፌት ስላገባት ኤፎን አልጠላኋትም። ያፌት ስላገባት ሊጠላትም አልችልም። ልቤ ላይም ላወጣት አልችልም። ሌላ ሰው ቢያገባትም ግን እኔ ልብ ላይ ውስጥ ያላች። ስለዚህ ፍቅር እንደዋዛ የምናስለቅቀው ወይም ደግሞ እንደዋዛ የሚለቀን ነገር አይደለም። ስለዚህ እያላ የራሱንም ስሜቱን ማውራት ጀምሮ ነበር። ነገር ግን ደግሞ እኔ አሁን እቺ ማናት ሉሊት የድራማው አንደኛው አሻባሪ ወይም ደግሞ በቃ ምንድነው የሚባለው አንደኛው አጭበጫቢ ማለት ነው እሷ ናት። እሷ ደግሞ ምን እያለች ነበር? ቤት ስትገባ እንዳመመው ያኔ ትሆናለች። ነገር ግን ደግሞ ውጭ ስትወጣ ምንም እንዳልታመመች ታሳያለች ማለት ነው። እየወጣች እየደወለች ነበር። ማንጋ ገኒ ጋ ስትደውል ያው ዳግም አውቀዋል። ግን ደግሞ እሷ ከነገርኳት የሆነ ነገር ትሆንብኛለች በማለት ፈርቶ እንዳልሰማ ዝም ብለዋል። ገኒ ደግሞ እየተጨነቀች ነበር። እንዴ ቢኒ ምን ሆኖ ይሆን? እንዲሁም ማታ የተኛለው ብዬ ሳልተኛ ነው ያደርኩት። ቢኒን ምን ነክቶት ይሆን? ምንስ ሆኖ ይሆን ብላ ለራሷ ጥያቄ እየፈጠረባት ነበር። ነገር ግን ደግሞ ዳግም ቁጭ ባለበት መጣች። የኔ ልጅ ምን ይሆንክ ነው? አሁን በዚህ ቅዝቃዜ እኮ እያላባህ ነው እንዴ? ምን ሰማኸው ነገር አለ? ምንስ ሆንክ? ምን ነው ብላ ያው ፊቱንም ደበስ እያደረገችው እንዴ እያላባ እኮ ነው። ምንድነው? አሁን እኮ ቅዝቃዜ ነው ስትለው ነበር። አይ ምንም እያላባኝ ነው እንዴ ብሎ ያው ፊቱንም እሱም እንትን እያለው ነበር። ካዛ በኋላ ደግሞ በይ እኔ አሁን የምትበይው ነገር ልስራና ላምጣ እያላ እሱ ወደ ኩሽናው ሄዳ ወደ ኩሽናው ሲሄድ የተፈጠረው ምን ነበር? ሲመጣ ደግሞ ያየው ምን ነበር የሚለው አብረን የምናይ ይሆናል።
ወደ ኩሽናው ሄዶ ለእናቱ የምትበላው ነገር እንዲሁም ደግሞ አብሮ ሊበሉ ሰርቶ ሲመለስ ድረስ ይቺ ማናት ይቺ ሉሊት የምትባለው ደውላ ቢኒ እንደሞታ ነገረቻት። በዛን ሰዓት ይቺ ሉሊት ወሬውን ስትጨርስ ራስዋን ስታ ወደቀች። ገኒ በወደቀችበት እንዳላ ዳግም ተመልሶ ሲመጣ ምግቡን ይዞ እሷ ወድቃለች። ከዛ ያዘውን ምግብ እንዲሁ በቁመናው እያላ ለቀቀው ወደታች። ያም ተደፋ። እናቴ እናቴ እባክሽን አትሞችብኝ፣ እናቴ እባክሽን አትሞችብኝ እያለ ጎረቤት ድምጹን እንዲሰማ እሱም እንጮክ ብሎ እየጮኸ እናቴ አትሞችብኝ እያለ አንዳንዴ ይሄ ድራማ ሀረግም ይሁን ጽናት ድራማ የሚባለው ስም ተሰጥቶታል። እኛ ግን የሆነ ልባችን የሚያዝነው ነገር እንዲሁም ደግሞ ድንግጭ የሚያስደርገን ነገር በቃ ይሄ ነገር የምር እንባችን ሳይቀራ የሚመጣባት ያክል ነው ያኒ እንትን የሚያደርገን። ለምን እንደሆነ አላቅም። ግን እኔ ብቻዬ ነኝ ወይስ እናንተም? ይሄ ጥያቄ ግን ድራማ የሚባል ስም ተሰጥቶታል። አሁን ቢኒ የተወጋው እንዲሁም ደግሞ ያ በጨለማው ቦታ እጁን እግሩን አሳስሮት ቁጭ ያደረገው ያንን አሁን ይሄ ምንድነው ደሙን የሚመስለው ነገር ሲናይ የምሬ ነው የሚላችሁ እኔን እንዴት እንዳሳዘነኝ ማለት ነው። ሆኖም እያላ እናቴ እናቴ ብሎ ጮክ ብሎ እያለቀሰ ነበር። ከዛም ወደ ናታን እየደወለ ናታን ይሄ ነገር ገኒ እንዳልሰማች ነው እንትን የሚለው ነገር ግን ደግሞ ገኒ ሰምታለች ነገሩን። ናታ ደግሞ ገኒ እንደተሰማ ሊሄድ ፈልጌ ነበር፣ ነገር ግን ገኒ እንደታቅብዬ ነው እያላ እሱ ቤቱ ቁጭ ብሎ ነበር። ደግሞም ዳግም ወደ ናታ እየደወላ ነበር። ዳግም ወደ ናታ ሲደውል ገኒ እንዳወቀች እንትን አለ። ከዛ ደግሞ ገኒም ራስዋን ስታ ወድቃለች። ከጎረቤቱም ሆስፒታል እየወሰድኳት ነበር። አሁን አምጥቻታለሁኝ ግን ደግሞ ማናገር አትችልም እያለው ነበር። በዛ መሀል ደግሞ ናታን በቃ እንደዛ ከሆነ እኔ እመጣለሁኝ እያለው ነበር። አሁንም ከትንሽ ቆይታ በኋላ ኤፉ እየደወለች ነበር። ኤፉ ስትደውል እህቴ ደወለች እያላ በጉጉት ይህንን ስልክ አነሳዋል። በጉጉት ይህንን ስልክ ሲያነሳው ደግሞ ይሄ ብሎ እያናገራት ነበር። ኤፉም ደግሞ ምንድነው ተፈጠራ ችግር አለ እንዴ እያለች ነበር። እንዴ ምን ነው ተፈጠራ ችግር አለ ማለት አልሰማሽም እንዴ? ምንም ነገር አው አልሰማሁኝም፣ ምን ተፈጥሮ ነው እያለች ነበር። ገኒንም አሞታል፣ እናታችንም አሞታል እህቴ ብሎ እያወራት ነበር። በቃ እኔ እመጣለሁ አያታለሁኝ ቢላ ኤፉ ወደ ገኒ ቤት እየመጣች ነበር። ገኒ ኤፉ ስትመጣ ዳግም ከልክ በላይ ተደስተዋል። ያኔ ደስተኛ ሆነዋል። ያኔ እህቴ እያለ እያናገራት ነበር። ከዛ ደግሞ ገኒ ማለት ኤፉ እየገባች ትንሽ ቁጭ እንዳለች ናታም ይመጣል። ናታ ሲመጣ ያው ፊቷ ፈገግታ እያሳያ ነበር። ምናልባት አይታችሁ ከሆነ ማለት ነው። ፊቷ ፈገግታ እያሳያ ነበር። ናታም ደግሞ ምንም ሳይል በቃ እሱም ያው የደስታ ስሜት ፊቱ ላይ ቢታይም ነገር ግን ደግሞ አውጥቶ ይህንን ብሎ አላወራም። ናታን እየቆማ ባለው ሰዓት እሷም ከትንሽ ቆይታ በኋላ በቃ እኔ እሄዳለሁኝ ባሌ እንዳይቆጣኝ ብላ ስትነሳ እንዴ እኔ ሲመጣናኝ እንደምትሄጂው እያላት ነበር ናታ እንደዛ ሲላትም አይ አይደለም ውድ ባሌ እንዳይቆጣኝ ነው ብላ እሷ ስትወጣ ናታን ደግሞ ሄዶ ቁጭ ይላል። ምን ይሄ አስሬ ባሌ ይሄን የመሰላ ባሏ እያላ ውስጡ ያው እንትን ብሎታል። ባሌ ስትል በቃ እሱ መስማት አይፈልግም፣ እንዲሁም ደግሞ ሊሰማም አይፈልግም። ከዛ ደግሞ ምን ይሄ ባሌ ትላለች እያላት ነበር። እሷም ደግሞ ሄደች። ናታም ደግሞ ቁጭ አለ። ናታን እሷ እኮ እኛን ትወደናለች፣ ነገር ግን ደግሞ ያው እንትን ስለሆነች ነው እንጂ እሷ እኮ እኛን ትወደናለች። ይሄንን አሁን ያኒ እናቴን አሞታል ሲላት እኮ መጣች ልታያት። ይሄ እኮ በጣም ደስ ብሎኛል እያለው ነበር። ዳግም በጣም አስቸጋሪ ነው የሰሞኑ ሀረግ ድራማ